በ1973 ፍሬድ ስራውን የበለጠ ለማጠናከርና ትላልቅ ደንበኞችን ለማግኘት ሩጫ በሚያበዛበት ሰዓት የገነባውን ሁሉ ሊያፈርስ የሚችል አንድ ትልቅ ቀውስ መጣ። ፌዴራል ኤክስፕረስ ስራ ከጀመረ ከወራት በኋላ ዓለም በነዳጅ ቀውስ ተናወጠች። በመካከለኛው ምስራቅ እየጨመረ በመጣው ፖለቲካዊ ውጥረት ምክንያት የነዳጅ ላኪ ሀገሮች ድርጅት ኦፔክ በዮም ኪፑር ጦርነት ወቅት እስራኤልን በሚደግፉ ሀገሮች ላይ አሜሪካን ጨምሮ የነዳጅ ማዕቀብ ጣለ። አሜሪካ በወቅቱ ከውጪ በሚመጣው ነዳጅ ላይ ጥገኛ በመሆኗ በጣም ከተጎዱ ሀገሮች መካከል አንዷ በመሆን የነዳጅ ዋጋ በ4 እጥፍ ጨመረባትና በ14 ፋልከን አውሮፕላኖች ላይ የተመሰረተው የፌዴራል ኤክስፕረስ ቢዝነስ ከፍተኛ ችግር ውስጥ ገባ። የአውሮፕላን ነዳጅ ወጪዎች ታሪካዊ በሚባል ሁኔታ ጨምሯል። ድርጅቱ ምንም እፎይታ ሳይኖረው የሥራ ማስኬጃ ወጪዎቹ ከቁጥጥር ውጭ እየሆኑ መጡ። በቀን በአማካኝ $30,000 የሚገመት ገንዘብ ማጣት ጀመረ። ይህም ቢዝነሱን አሁን ለጀመረው ፍሬድ በጣም አስፈሪ ቁጥር ነበር። ይህ በፍጥነት እየጨመረ የሚሄደው የነዳጅ ወጪ ፌዴራል ኤክስፕረስን ከባድ አጣብቂኝ ውስጥ ከተተው። የፍሬድ ራዕይ በሚያሳዝን ሁኔታ እየጨመረ በሚሄደው የነዳጅ ዋጋ ምክንያት ተስፋ አስቆራጭ ደረጃ ላይ እየደረሰ መጣ። በመጀመሪያዎቹ 26 ወራት ውስጥ ብቻ ድርጅቱ $29 ሚሊዮን ኪሳራ እንዳጋጠመው ይገመታል። ለመረዳት የማይቻል ሁኔታ የነዳጅ ዋጋ መቼ እንደሚቀንስ ግልጽ ስላልሆነ ባለሀብቶች ተጨማሪ ገንዘብ ኢንቨስት የማድረግ ፍላጎት እንደሌላቸው ለፍሬድ አሳወቁት። ድርጅቱን በሕይወት ለማቆየት በእጅጉ የተፈተነው ፍሬድ ሰራተኞቹን እንኳን ደሞዝ መክፈል አቃተው። አብራሪዎችና አሽከርካሪዎች ድርጅቱ ያለበትን ችግር ተገንዝበው ነገሮች ሲስተካከሉ ገንዘባቸው ተመላሽ እንደሚደረግላቸው በማመን የራሳቸውን ክሬዲት ካርድ ተጠቅመው ለተወሰነ ጊዜ የሚያቆያቸውን ነዳጅ ገዝተው ተጠቀሙ። ነገር ግን እሱም አልበቃ። ፍሬድም ለራሱ ምንም አይነት ደሞዝ መውሰድ አቁሟል። ምክንያቱም የሚወስደውም ምንም ገንዘብ አልነበረውም።